የዋጋ መወዛወዝ ያለበት የንግድ ሥራ ኢኮኖሚውን ይረብሸዋል። ገና ለገና ኮሽ ባለ ቁጥር ዛሬም መንገድ ያልተለየለት የኢትዮጵያ ኢኮኖሚ እየተደናበረ በገማቾችና በሳይሆን አይቀርም ሲረበሽ ይሰማል። ዛሬ በ2018 የሐምሌ ወር ገብቷል። የተከበራችሁ አድማጮች እስኪ ያስቡት። ዓመቱን ሙሉ ገና ለገና ሩቅ ሀገር ለተሰማ ትኩሳትና ሌላውም ሀገር ቤት በውጭ ምንዛሬ ቀድሞ የገቡ ሸቀጦች፣ ማሽነሪዎች፣ ተሽከርካሪዎች ባልተገመተና ድንገት ባልታሰበ ሁኔታ ዋጋቸው ሲጨምር ተመልክተን አልፈናል። የተያዘው ዓመት ሊጠቀለልና ሊያበቃ የተወሰነ የጊዜ ስፍር ነው የቀረው። ታዲያ በዚህ ሁሉ ጊዜ ግን መሽቶ በነጋ ቁጥር ይህ ሊጨምር ነው፣ ይህ ምርት የለም የሚለው የንግድና ኢኮኖሚ ጠባይ ዛሬም ከዚህ ሀገር አልተላቀቀም። ይህ እንዴት ሊሆን ይችላል? የዋጋ ግሽበትን አባብሶትም ተመልክተናል። ዕቃን በማከማቸት የሰው ልጅ ራሱ በፈጠረው እጥረት ታይቷል። ለዚህም ዋጋ የጨመሩ ዕቃዎችን ሰምተናል፣ አይተናል፣ ተመልክተናል። በይሆናልና በሳይሆን አይቀርም ኢኮኖሚው ወትሮም ገበያውን በማወክ አለመረጋጋትን ይፈጥራል። የንብረት ያለቅጥ ዋጋ መነፋት፣ ቤት፣ ተሽከርካሪ፣ አክሲዮንና ሌሎች ንብረቶችም እውነተኛ ዋጋቸው ተገልብጠው ታይተዋል። በዚህ ሁሉ መስመር ግን የሚጎዱት ሸማቾች ናቸው። ዛሬም የዋጋ ግሽበት ቁጥር እንደምትፈልገው ያልሆነላት ኢትዮጵያ፣ ለዚህም አንደኛው ሰበቡ የሳይሆን አይቀርም የኢኮኖሚ ትንበያና ግምት መሆኑ ይታወቃል። ለመሆኑ ኢትዮጵያ ከተገማች ኢኮኖሚ ወደ ተረጋገጠ የኢኮኖሚ ትንበያና ስራ እንድትገባ ምን ይበጃል? ይመከራል? የተከበራችሁ አድማጮች በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን ሰማላችሁ። አብራችሁን እንድትሆኑ እንፈልጋለን። አቶ ወንደሰን ዘውዱ መሸሻ በቢዝነስ ንግድና ሥራ ለረጅም ዓመታት ቆይተዋል። በተለይ በቡና እርሻና ተያያዥ ሥራዎች ለ15 ዓመታት አገልግለዋል። አቶ ወንደሰን አሁን የተሞካ ቡና ዋና ሥራ አስፈጻሚ ናቸው። እሳቸው እዚህ ለተነሳ ጉዳይ እንዲነግሩን ያላቸው የትምህርት ዝግጅትና የዋሉበት የንግድ ሥራ ጠባይ ይፈቅድላቸዋል። ትልቁ ሩት ኮዝ ለእንደዚህ አይነት ነገር እንግዲህ በአማርኛ ቃሉ ባላውቀውም ስፔኩሌሽን ነው። ምንድን ነው ስፔኩሌሽን ብትል ረዘም አድርገን ብንተረጉመው ዝም ብሎ መላምት እንትን ማለት፣ ምንም አይነት ዳታ ላይ ቤዝ ያላረገ ዝም ብሎ ስፔኩሌት ማድረግ፣ እንትን ሊጨምር ነው፣ ያንትን ሊሆን ነው፣ እንትና ሊወጣ ነው። እንትን ይሄ ንግድን በስነ ስርዓት እንዳትመራው ያደርጋል፣ ፍርሃት ይፈጥራል። በእንግሊዝኛ አንድ አባባል አለ፣ ካፒታል ኢዝ አ ካወርድ ኢት ዳዝንት ጎ ዌር ኢት ሴንስስ ፊር ነው የሚባለው። ካፒታል ገንዘብ ፍርሃት ወዳለበት ቦታ አይሄድም፣ ይፈራል። ካወርድ ነው፣ ፈሪ ነው። ገንዘብ ሴፍቲ ይፈልጋል፣ ፕሬዲክቲቢሊቲ ይፈልጋል፣ ጋራንቲ ይፈልጋል። ስፔኩሌሽን እኛ ሀገር የሚመስለኝ የኔ መላምት ብዙ ድለላ ስለበዛ ነው ብዬ ነው የማስበው። የመሬት ደላላ፣ የፎቅ ደላላ፣ የሁሉ ነገር ደላላ፣ የቡና ደላላ፣ የእንትን ደላላ፣ ስርዓት ማስያዝ ያስፈልጋል። ይሄ ነገር ስፔኩሌሽን ነው ብዙ ነገር እየገደለ ያለው። ኢንፍሌሽን ትልቁ የኛ ተወዳዳሪ ኢንፍሌሽን ነው እያስቸገረን ያለው። ይሄ ደግሞ ምንድነው ሩት ኮዙ ብለህ ብትሄድ አብዛኛው ስፔኩሌሽን ነው። አንዳንድ አከራይ ለምሳሌ ሱቅ ስንሰራ 100% የሚጨምር አለ ቤት ኪራይ። ምን ማለት ነው? ከየት ተነስቶ ነው? ማን ነው ይሄንን 100% እንዲጨምር የፈቀደለት? ምን አይነት ልጓም ላይ በጅለት ይፈልጋል? እንደዚህ ጥናት አድርጓል ወይ? በምንድን ነው ጥናቱ? ምን አይነት ጥናትስ ነው 100% ሊያስጨምር የሚችለው? ስፔኩሌሽን አደገኛ ነገር ነው። ሀገር ሊያጠፋ የሚችል ነገር ስፔኩሌሽን ነው። ባይዘዌ ለምን መንግስትም ሊቆጣጠረው አይችልም። ባይዘዌ የፈለገ አይነት ሞኔታሪ ፖሊሲ ብታወጣ፣ የፈለገ አይነቱ ፊስካል ፖሊሲ ብታወጣ ሁለቱ ናቸው የመንግስት መቆጣጠር ያሉት። ስለዚህ እንዴት አድርጎ ነው ስፔኩሌሽን ብዙ ሰው የሚጠቀምበት አለ። አንድን ነገር ስፔኩሌት በማድረግ መሬት በሚወደድስባት ያቺ መሬት በመሸጥ የሚጠቀመዋል። ግን ሎንግ ተርም ዋይዝ ትልቅ ኢንዱስትሪዎች እንዲጠፉ የሚያደርግ ለምሳሌ በብረት ውስጥ ብዙ ብረት ፋብሪካዎች ብዙ የተጎዳሉ በስፔኩሌሽን ምክንያት። ሲሚንቶ ፋብሪካዎች፣ ትላልቅ ኢንዱስትሪዎች በስፔኩሌሽን ምክንያት ከገበያ ይወጡ አሉ። እነዚህን ድርጅቶች ወደ ስራ መልሶ ማስገባት በጣም ከባድ ነው። ስለዚህ ስፔኩሌሽን ላይ በጣም መሰራት ያለው ይሄ ደግሞ ባይዘዌ እኔም አንተም እንደ ግለሰብ ኢትዮጵያ በየቦታው መጠበቅ እንደዚህ መጠበቅ ያለብን ዝም ብሎ አሉባልታ ትል ሊወጣ ነው ወደ ላይ ትል ይሄድ ነው። ይሄ ለምን ምንድን ነው? እስቲ ዳታውን አሳይ። እንዴት ሊሆን ነው? አንድ ነገር እኮ በዲማንድና ሰፕላይ በደንብ ፕሬዲክት ሊደረግ ይችላል። በተለይ አንዳንድ ስራዎች በአሁኑ ሰዓት ላይ ብዙ ዴታ ሊኖረው ይችላል። እንዴት ነው ሊሆን ይችላል ይሄ ነገር? ቅርብ ጊዜ ትንሽ የቤንዚን እጥረት ሲፈጠር መኪኖች
አንዳንድ መኪና 2-3 ሚሊዮን ብር በላይ ጨምሯል። ምን ማለት ነው? እንዴት ሆኖ ነው? ማኒፋክቸሩ ሳይጨምር ለምንድን ነው እዚህ የሚጨምረው? ምንም በማስመልከት ነው? ይሄ አላግባብ ስፔኩሌሽን ነው። አላግባብ ስፔኩሌሽን የድለላ ስራ ነው። አደገኛ ነው። እንደዚህ አይነት ነገር ብዙ ነገር ነው የሚያበላሸው እና በኢንፍሌሽንም እኛ በጣም የተቸገር ነው። በቤት ኪራይ ብዙ እቃ አቅርቦት ላይ ታግለን እየሰራን ያለ ነው። በተለይኛ እንደ ድርጅት ሰርቪሱ ላይ አፎርደብል ለመሆን የምንሞክረው ለማማከር ዋጋ በጣም ኢምፖርታንት ነው። ለአንድ ብራንድ ሰርቫይቭ እንዲያደርግ አፎርደብል መሆን መቻል አለበት ብዬ አስባለሁ። በተለይ እንደኛ አይነት ለማስ የሚሆን ፕሮዳክት ቡና ሲኖሩ አፎርደብል ካልሆነ ከገበያ ይወጣል፣ ፕራይስ ዳውት ይሆናል። ከገበያ ከወጣ በኋላ የሚጠቀም አይኖርም። በቃ ዜሮ አለቀ ማለት ነው። በሚያከብራችሁ ራዲዮ ሸገር ኤፍኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።